በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ መድኃኔዓለም አምላካችን ቅዱስ ስሙ የተመሰገነ ይሁን። የቅዱስ ዮሐንስ ወንጌል ምዕራፍ 12 ቁጥር 1 ፋሲካ ከሚውልበት ከስድስተኛው ቀን አስቀድሞ ጌታችን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም ምሳ አደረጉለት። ማርታም ታሳልፍላቸው ነበር። አብረውት ምሳ ከበሉትም አንዱ አልዓዛር ነበር። ማርያም ግን ዋጋው የከበረና የበዛ አንድ ነጥር ጥሩ የናርዶስ ሽቱ ወሰደችና የጌታችን ኢየሱስ እግር ቀባችው፣ በጠጉሯም አሸችው። የዚያ ሽቱ መዓዛም ቤቱን መላው። ከደቀ መዛሙርቱ አንዱ የነበረ ያስይዘው ዘንድ ያለው የስምዖን ልጅ አስቆሮታዊ ይሁዳ ግን እንዲህ አለ፣ ለነዳያን ይሰጥ ዘንድ ይህ ሽቱ 300 ዲናር ለምን አልሸጡትም? ይህንንም ያለ ድሆች አሳዝነውት አይደለም፣ ሌባ ነበርና ሙዳየ ምጽዋቱን ሲጠብቅ በውስጡ ከሚገባው ይወስድ ነበርና ስለዚህ ነው እንጂ። ጌታችን ኢየሱስም እንዲህ አለ፣ ለምቀበርበት ቀን ትጠብቀው ዘንድ ተዋት። ድሆች ግን ዘወትር አብረዋችሁ አሉ፣ ዘወትርም ታገኟቸዋላችሁ። በወደዳችሁም ጊዜ መልካምን ታደርጉላችኋላችሁ። እኔን ግን ዘወትር የምታገኙኝ አይደለም። ከአይሁድም ብዙ ሰዎች ጌታችን ኢየሱስ በዚያ እንዳለ ባወቁ ጊዜ ወደ እርሱ መጡ። የመጡትም ጌታችን ኢየሱስን ለማየት ብቻ አልነበረም፣ ጌታችን ኢየሱስ ከሙታን ለይቶ ያስነሳው አልዓዛርንም ያዩ ዘንድ ነበር እንጂ። የካህናት አለቆችም አልዓዛርን ሊገድሉት ተማከሩ፣ ከአይሁድ ብዙዎች ስለ እርሱ እየሄዱ በጌታችን ኢየሱስ ያምኑ ነበርና። ስለ ቅዱስ ቃሉ አምላካችን ቸሩ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ ቸርነቱ በቸርነቱ ያገናኘን መድኃኔዓለም እንደፈቀደ ደግሞ እንዳስለመድን ጥቂት ነገሮችን እያወሳን እንቀጥላለን። የእናታችን የቅድስት ማርያም እህተ አልዓዛር እንተ እፍረት ትባላለች። ማርያም ዘቢታንያ ሚሏት አሉ። የቢታንያዋ ቅድስት ማርያም ትባላለች። የአልዓዛር እህትም ሚሏት አሉ። የማርታ እህትም ትባላለች። እንተ እፍረት ብለው የሚጠሯት አሉ። ማርያም ዝምተኛዋ ሚሏት አሉ። እንግዲህ ይቺ ቅድስት እናታችን ዛሬ ረፍቷ ነውና እሷን መሰረት አድርገን የእሷን ገድልና የእርሷን ጣዕመ ዜና በጥቂቱ መመልከት ነው። እንግዲህ የቢታንያው ቤተሰብ የነ ቅዱስ አልዓዛር ታሪክ በመጽሐፍ ቅዱስ ጎልቶ ከሚነገርላቸው ከሚተረክላቸው መካከል አንዱ ነው። ብዙ ጊዜ ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ እንደሚለው መጽሐፍ እያንዳንዱ የተጻፈ ነገር ለእኛ ምክር እዝናት ሊሆነን ሰምተን ፍሬ እንድናፈራበት የሚነገር ነገር ነውና አንዳንዴ የእናቶች ታሪክ ሲነገር ለሴቶች፣ የአባቶች ታሪክ ሲናገር ለወንዶች የበለጠ ይቀርባል። ያም ቢሆን ግን እናቶችን ወንዶች፣ አባቶችን ሴቶች አብነት ቢያደርጓቸው የተከለከለ ነገር አይሆንም። ዋናውና ትልቁ ነገር ግን ብለው የሰሙት ነገር አባቶቻችን ሰምቶ የማይሰራ ሰው እቃውን ወደፊት የጣለውን ይመስላል፣ ጨርሶ የማይሰማ ሰው እቃውን ወደ ኋላ የጣለውን ይመስላል። እቃውን ወደፊት የጣለ ለጊዜው ባይጠቀምበት ወደፊት አንድ ቀን ጎዳና ሲሄድ ሊያገኘው ይችላልና አንዳንዴ መቸስ ላልሰራው ብሎ ደግሞ አንዳንድ ሰው አይ እኔ ፍሬ ስለማላፈራ ስላልሰራው ለምን እማራለሁ እዳ ይሆንብኛል ይላል። አለመማሩ ከሲኦል የሚያድነው ይመስለዋልና አንዳንድ ጊዜ መጻሕፍት ሲናገሩ ወይ ሊቃውንት ሲመክሩ ሰምታችሁ ባትሰሩ እዳ ይሆንባችኋል። ቅዱስ ያዕቆብም ነገሩ ተናግሮታል። መቼም ሕግን እያወቀ የማይሰራት ኃጢአት ትሆንበታለች ብሏልና ያ እንዳለ ሆኖ ግን አንድ ሰው አልተማርኩም ብሎ በእግዚአብሔር ፊት መመካኘት አይችልም። በእግዚአብሔር ፊት በምክንያት መዳን አይችልም። ይልቅስ ተምሮ መስራት እንዲያው ቢያቅትም የተማሩት ነገር አንድ ቀን መቼስ መሰራቱ አይቀርምና ያን ታሳቢ ማድረግ ጥሩ ነው ለሁሉም። የዚህ በቢታንያ ይኖር የነበረ ቤተሰብ ታሪክ በቅዱስ ሉቃስና በቅዱስ ዮሐንስ ወንጌል ነው በብዛት ተጽፎ የምናገኘው። በቅዱስ ሉቃስ ወንጌል አጭር ናት የተጻፈችው። በቅዱስ ዮሐንስ ወንጌል ግን ምዕራፍ 11 ምዕራፍ 12 ብንመለከተው በአብዛኛው ስለዚህ ቅዱስ ቤተሰብ የያዘ ነው። ታሪኩ በተደጋጋሚ የሚነገር ነው። በቢታንያ ወላጆቻቸው የሞቱባቸው አልዓዛር፣ ማርያም፣ ማርታ የሚባሉ ነበሩ። አልዓዛር ትልቃቸው ነው። ከሱ ቀጥሎ ማርታ ናት። ማርያም ደግሞ ትንሿ ናት። የመጨረሻዋ መቁረጫዋ እሷ ናትና ወላጆቻቸው ከሞቱባቸው በኋላ ኦሪቱን ነቢያቱን ተምረው ስርዓቱን ጠንቅቀው የክርስቶስን መምጣት በተስፋ
ሲጠብቁ የነበሩ የቢታንያ ሰዎች ናቸው። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ እርሱን ተከትለው ተምረው እሱ ከ72 አርድእት 2 ከቅዱሳት አንስት ተደምረው ድንግልናቸውን ጠብቀው መጽሐፍ አቀቡ ድንግልናሁሙ በንጽህና ሆነው ድንግልናቸውን ጠበቁ ብሎ የሚያመሰግናቸው የሚያከብራቸው እነዚህ ቅዱሳን ናቸው። መቼስ አንዳንድ ተወደደም ተጠላም አንዳንድ ጊዜ እንደ ጊዜ ፀሐይ ቆም የምንናገራቸው ነገሮች ይኖራሉ። በዚህ ዓለም ከባድ ቀንበር ምንድነው ቢሉ ከባድ ቀንበር የዚህ ዓለም ነው። ልዝብሳ ቀላል ቀንበር ከተባለ ልዝብ ቀንበር ምናኔ ቀንበሩ ልዝብ ነው። የዚህ ዓለም ኑሮ ግን ቀንበሩ ከባድ ነው፣ ደረቅ ነው፣ ይውስ ነው እና አሁን ዛሬ ግን ስንመለከት ነገሩ የተገላቢጦሽ ሆኗል። ምናኔ እንደ ቀልድ ሰው ቆብጭ ነው በየከተማ የሚዞርበት ዘመን ስለሆነ መቼስ አባቶቻችን እንደሚሉ ጸላይ ሰናያት ዋጋ ያገኛል ብሎ የማያስበውን ሰው አይፈትነውምና እግዚአብሔር ከሁሉ በላይ በጋብቻም ለሚኖሩት በድንግልናም በምናኔም በሁሉም ለሚኖሩት ዋጋ ጸጋ ሰጥቷል። ግን እመቤታችን ድንግል ማርያም ከሁሉ ዮሐንስ ወንጌላዊን ድንግሉን ታቀርብ ነበር። ኋላ ቶማስን ደግሞ ሌሎችን አታቀርብም ማለት ሳይሆን የበለጠ ነው። ከ36 ቅዱሳት አንስት መካከል ደግሞ እንደዚህ ደናግሉን በተለይ ማርያምና ማርታ ሁለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አበው ይላሉ። ለምንድነው ይህንን ቤተሰብ የወደደ ብሉ? በመጀመሪያ ስራ አጠንቃቂ በመሆናቸው ኦሪቱን ነቢያቱን ጠብቀው፣ ሁለተኛ በተስፋ ሲጠብቁ ስለነበረ፣ ሶስተኛ ድንግልናቸውን ስለጠበቁ፣ አራተኛ እንግዳ ስለሚወዱ። በዚህ ምክንያት አብርሃም ሥላሴን እንዳስተናገደ ቅድስት ማርያም፣ ቅድስት ማርታና ቅዱስ አልዓዛር ጌታችን ሰው በሆነበት ወራት በቤታቸው ተስተናግዶላቸዋል። እንግዲህ ቤተሰብ ክርስቶስ መድኃኔ ዓለምን ተከትሎ በመልካም አምልኮ ሲኖሩ ታሪኩ በጣም የታወቀ ነው። አልዓዛር አረፈ፣ ገንዘው ቀበሩ። መጀመሪያ ሲታመም ነበር የላከው፣ ግን መልእክተኛው እግሩ እንደወጣ አልዓዛር አረፈ፣ ገንዘው ቀበሩት እዚያ በእንደ ስርዓታቸው። ከዚያ በኋላ ጌታችን በአራተኛው ቀን እንግዲህ አልዓዛር ያረፈ ረቡዕ ነው። ረቡዕ 1፣ ሐሙስ 3፣ ሐሙስ 2፣ አርብ 3፣ ቅዳሜ 4 ይሆናል። በዕለተ ሰንበት በሰንበት አይሁድ ቅዳሜ ይመጣል እና ገና በአፋ በውጭ ቆሞ እያለ ዜናውን ትሰማና ቅድስት ማርታ ትወጣለች። ማርታ ወጥታ ሶበሰ ሀሎ ከዚህ የሚሞተው ሆየ አንተ ሰዚህ ኖረ በሆነ ኖሮ ወንድሜ ባልሞታ አለችው። ከዚያ አያይዞ አይ ወንድምሽ ይነሳል አላት። አይ አንሰ አምን ከመ ይትነሳ በድሃሪ መዋኢል በኋላ ዘመን ትንሣኤ ዘጉባኤ ሲደረግ ወንድሜ እንደሚነሳ አምናለሁ ብላ ስትለው አነ ውእቱ ትንሣኤው ሕይወት ትንሣኤም ሕይወትም እኔ ነኝ ዘያምን በእመኒ ሞታ ይሐዩ የሚያምን ቢሞትም ሕያው ነው ብሎ አላት። ከዚያ ሄደችና ቀስ ብላ በጭልታ በጆሮዋ ጠጋ ብላ ሹክ አለቻት። መጻ መምህርነ መጻ ሊቅነ መምህራችን ኢየሱስ ክርስቶስ መጥቷል ወይ ጽዋአኪ እየጠራሽ እኮ ነው አለቻት። ያን ጊዜ መጽሐፍ እንደሚነግረን በዮሐንስ ወንጌል ምዕራፍ 11 ተንሳአት ፍጡነ አፈፍ ብላ ፈጥና ስሙን ገና ስትሰማ መቼም አባቶቻችን ለምንድነው ፈጥና የተነሳችው ብሎ ስመ ክርስቶስ ሲጠራ፣ ስመ እግዚአብሔር፣ ስመ ድንግል ሲጠራ፣ ስመ ቤተ ክርስቲያን መንፈሳዊ ነገር ሲወሳ፣ ቃል እግዚአብሔር ሲነሳ አፈፍ ብሎ ደንግጦ ቶሎ ወደ ስራ መግባት ብሎ ማዳመጥ ይገባልና ተነስታ ሄዳ ስታየው አበው ምን ይላሉ? ከሴቶች ሁሉ ማርታ ትንሣኤ ዘጉባኤን በማመኗና ኢየሱስ ክርስቶስ እግዚአብሔር መሆኑን በማመኗ ቀድማ ተመሰገነች። ብዙ ሰው አያስተውሉም። ብዙ ጊዜ አንዳንድ ጊዜ መድረክ ላይ የምንወጣ ሰዎች ትኩረት እየሰጠ ነው አይደለም እንጂ ቅድስት ማርታ ወንድምሽ ይነሳል ሲላት እኔስ በትንሣኤ ዘጉባኤ እንደሚነሳ ምን አለለችው። እንኳን በዚያ ዘመን በዛ ገና ክርስትና ባልጸናበት ገና ክርስትና መድኃኒታችን ኢየሱስ ክርስቶስ ሐዋርያት እንኳ ትንሣኤ ዘጉባኤ ግራ በሚያገባቸው ዘመን ይቺ ቅድስት እናት በትንሣኤ ዘጉባኤ ወንድሜ ይነሳል ብያ ምን አለው አለችው። ከዛ እኔ ትንሣኤም ሕይወትም ነኝ ታምኒኑ ዘንተ ይህን ታምኛለሽ ብሎ ሲላት የመለሰችው ይለቃል ይገርማል። እወ አአምን ከመ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው አንተ ከወዲ ዓለም የመጣ አንድ የእግዚአብሔር ልጅ ነህ ብላ የባህሪ አምላክነቱን መስክራለች። ማርታ በዚህ ተመስግናለች። ማርያም ሐሳብ ምን ተመሰገነች? ልክ እሷም እንደቷ መጥታ
እግዚአብሔር ሶበሳሎ ከዚህ የሚሞተ ሆይ አንተ እዚህ ኑሮ በነበረ ኑሮ ወንድሜ ባልሞተ ነበር ብላ ተመሳሳዩን ቃል ተናገራለች። ግን አስቀድማ ሰገደት ሎቱ ታይተገሪሁ አባቶቻችን ምን ይላሉ? ቅድስት ማርያምን ተፈረት ለጌታ ይሰግድልችሁ የአምልኮ ስግደት ነው። ብዙዎቹ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ነው ብሎ ሳይሆን ከነቢያት እንዳንዱ በመቁጠር እንደዚያ የሚሰግዱለት ነበሩ። ምክንያቱስ ስግደት ለእግዚአብሔር ብቻ ሳይሆን ለቅዱሳን እግዚአብሔር ላከበራቸው ለታላላቆቹ ለነገስታትም ይደረግ ስለነበረ የሱ አሰጋገድ ግን ይላሉ አባቶቻችን እርሷ ግንባሯን መሬት አስነክታ ትቢያ አስነክታ አባቶቻችን ከዚህ አያይዘው የስግደትን ነገር ይናገራሉ ይላሉ። ስግደት ሶስት ወገን ነው። አድንኖ፣ አስተብርኮ፣ ሰጊድ። አድንኖ በጌታ በዓል፣ አስተብርኮ በእመቤታችን በዓል፣ ሰጊድ በቅዱሳን በዓል። የጻድቃን የሰማዕታት የነቢያት ሐዋርያት በዓል በሙሉ የመላእክትን ጨምሮ ይሰገድበታል። ስርዓቱ ይሄ ነው። ነገር ግን ለምሳሌ ደብራችን ነው። ለምሳሌ ደብራችሁ ቅዱስ ዑራኤል ነው። አይ አንሰግድበትም ብትሉ አያስነቅፍም። ምክንያቱም መጀመሪያው ወትሮውኑ ስገድ ተብሎ ግዴታ የለውም። ያም ቢሆን ግን የአምልኮ ስግደት አይቀርም። የአምልኮ ስግደት ማለት 3 ጊዜም 5 ጊዜም እጅነስቱ መቼም ሰው ቤተክርስቲያን ሲገባ ተገትሮ አይቆምም። ሄዶ መስገድ ያለበት እንደዚሁ ብቻ ደብሬ ነው አከብራለሁ ክብረ በዓል ነው ያመት ነው ብሎ ሰው ቢተው ያ ችግር የለውም። ያ ማለት የሚያደክመውን ስግደት እና አባቶቻችን ስግደትን ነገር እዚያ ነስታል። ከዚሁ ጋር አያይዞ ደግሞ የአምልኮ ስግደት አለ፣ የጸጋ ስግደት አለ፣ የአክብሮ አለ። ምን ነው የጸጋና የአክብሮ ለየው አንድ አይደለ ቢሉ አይ ለይቶ ቢያስተምሩት ይቀላል። የአምልኮ ለእግዚአብሔር ነው፣ የጸጋ ለቅዱሳን ነው። የአክብሮ እግዚአብሔር በስጋም በነፍስ መላ ከበራቸው። በስጋ ያከበራቸው ባለስልጣናት ናቸው። እጅ መንሳት ይገባል። ባለስልጣንን ማክበር ነው የለው። ለነገስታቱ ለመኳንንቱ እጅ በነነሳቸው ነው የለው። እግዚአብሔር ነው አይሾማቸው። ክፉም ቢሆን እግዚአብሔር ነው አይሾማቸው። የነፍስ ባለስልጣናት የሚባሉ ደግሞ ካህናት ናቸው። ለካህናት እጅ መንሳት ቢቻል ወድቆ ጫማቸውን መሳም ይገባል። ይሄ ቁጥሩ ከስግደት ነው። የምን ይባላል? የአክብሮ እግዚአብሔር ስላከበራቸው ጻድቃን ስለሆኑ አይደለም። አናውቅም በምድር ሰው ጻድቅ ይሁን ኃጢአተኛውን የምናውቀው ነገር የለም። አንድ ሰው ጻድቅ አጥሞን የሚታወቀው በሰማይ ነው፣ እግዚአብሔር ነው የሚያውቀው። ስለዚህ በምድር ያን አክብሮ ብሎ መለየት ይገባል። ያ አክብሮ ስግደት ይላል። የጸጋ ሐሳብ ምንድነው የሚለው? ጸጋው ሰጠ እግዚአብሔር ስለገድላቸው ስለቅድስናቸው ለፍቅሩ ስለተቀበሉት መከራ ሲል በሰማይ መንግስተ ሰማያትን ገነትን ስላወረሳቸው ለነሱ ደግሞ የጸጋ ስግደት እንሰግድላቸዋለን። እና እዚህ ላይ እና እናታችን ቅድስት ማርያምን ተፍረት ቅድስት ማርታም ተመስግናለች። በምን ተመሰገነች? በእምነቷ ትንሣኤ ዘጉባኤና የጌታችን የባሕርይ አምላክነት በማመን። ይቺ ቅድስት ናት ደግሞ ትልቅ እህቷ ቅድስት ማርታ በአንደበቷ የመሰከረችውን አልሰማችም፣ እቤት ነው የነበረችው። ነገር ግን የእህቷን የአንደበት ምስክርነት እሷ በተግባር ገለጸችው፣ ወድቃ በመስገድ። ታዲያ የስግደት ነገር እንደምንለው አንድ ሰው ቤተክርስቲያን ውስጥ ገብቶ ባንገቱ ዘንበል ቢል ከስግደት ገብቶ አይቆጠርለትም። ሰንበት ይሁን ወላ ምንም በዓል ይሁን አንድ ጊዜም 3 ጊዜም ግድ ነው ማንኛውም ሰው መስገድ አለ። ሲሰግድ ማንኛውም ሰው መሬት መንካት ያለባቸው አበው ምን ይላሉ? 5 ነገሮቻችን ናቸው። እግር ወትሮውንም መሬት ላይ ነው የሚኖር። ስለዚህ 2 ጉልበት፣ 2 እጅ፣ 1 ግንባር። 1 ግንባር ማለታችን ሰው 1 ግንባር ውጭ የለውም፣ ዞሮ አንድ ነው። ግን 2 ጉልበት መሬት መንካት አለ። አንዳንድ ሰው በአንድ ጉልበቱ ይሰግዳል። አንድ ጉልበቱን አፈፍ አድርጎ በአንድ ጉልበቱ ብቻ። የዚህ ምክንያቱስ ምንድነው ቢሉ ለምሳሌ የሚሰግድበት ቦታ ደረቅ ያለች ትንሽ መሬት አላት፣ ደግሞ ጭቃ ነገር አላት። በሁለቱ ቢሰግድ ጭቃ ሊነካው ነው። ስለዚህ ባንዱ አይሰግድ። ጨርሶ ሙሉ ጭቃ ከሆነ ደግሞ አይሰግድም። እና መሬት ካልወደቁ በቀር ስግደት አይባልም። የለም ውሸት ነው፣ እሱ ብሎ የማስመሰል ልክ ቤተክርስቲያን ሲያልፍ እንደዚህ አንገቱን እንደዚህ ብሎ ሰው ያልፋል። አሁን ይሄ ያለማወቅ እንደሆነ ቸስ ምን ይደረጋል? ሰው ግን ይሄንን ካወቀ ይሄን ከሰማ በኋላ ወድቆ መስገድ አለበት። ምናልባት አንዳንድ ሽማግሌ የሆነ እንደሆነ ከሰገደ በኋላ መነሳት ላይቻለው ይችላል። የሱ ያቀም ጥረት ሸብረክ ብሎ ቢነሳ ይፈቀድለታል። የጤና ችግር ካለ እንደዚያ እና አሰጋገዳችን አለባበሳችን እየወሰነው ያስቸግራልና መሬት ወድቆ አበው ከዚህ አያይዘው ይተረጉሙታል። ለምንድነው መሬት ወድቀን የምንሰግድ?
አምልኳችን መግለጣችን ነው። በምን ታውቋል ቢሉ ወድቀው ግንባር በግንባር ሲያስነኩ ማምለክ ነው፣ አምልኮን መግለጥ ነው ወይም አክብሮን መግለጥ ነው። ከዚያ ደግሞ አፈሩን መሬቱን እንስመዋለን፣ ፍቅር ነው። ግንባር ሲነካ ለጌታ የሆነ እንደሆነ ማምለክ፣ ለጻድቃን ለሰማዕታት እንደሆነ ማክበር፣ በከንፈር መሳም መውደድ ነው፣ ፍቅራችን መግለጥ ነው። ለምን ትቢያውን በግንባራችን ነው ካለን ቢሉ እንዲህ አክብራ አግነህ አስቀመጥኸኝ እንጂ ወትሮም እኮ አፈር ነበርሁ፣ ከአፈሩ እንዲህ ነው አበጃጅተህ የፈጠርከኝ ብሎ ተፈጥሮን ማሰብ፣ አንድ ከአፈር ነው የፈጠርከኝ ብሎ ተፈጥሮን ማሰብ። ሁለተኛ ነገር ከዚያ ከአፈር አንስቶ እንዲያስውቡ አሳምሮ የፈጠረን ጌታ ለማመስገን። ሁለተኛ እኔ በኃጢአት የዘውትር እንዲወድቃለሁ፣ አንተ ግን ወድቀህ ቅር አትለኝም፣ በንስሐ ታነሳኛለህ ስለማለት። ሶስተኛ ኋላም አይቀርልኝም እዚህ አፈር መሬት አንተ ትገቡ ውስጥ መሬት ባልከው ቃል አፈር መሆን አይቀርልኝም፣ ኋላ ግን በትንሣኤ ዘጉባኤ ታስነሳኛለህ። ሰው ስለዚህ ሲሰግድ እነዚህን እያሰበ ማክበር መውደዱን አለን በግንባር በከንፈር፣ ከዚያ ካፈር መፈጠሩን በኃጢአት መውደቁን እንደገና ሞት እንዳለበት እያሰበ መሬት እንዲሰግድ እና ለዚህ ሁሉ አብነት የሆነችን እናታችን ቅድስት ማርያምን ተፍረት ከገድሏ አንድ የሚጠቀስ እንግዲህ ድንግልናዋን ትልቅ ገድሏ ነው ብለናል። ቃለ እግዚአብሔር ተምራ በስርዓት መኖሯ ገድል ነው። ክርስቶስ መድኃኔዓለም መከተሏ ገድል ነው። እንግዳ መውደዷ ገድል ነው። ከዚህ ሁሉ ጋር ለጌታ የአምልኮ ስግደት በማቅረብ አብነት ሆና እናገኛታለን እና ይቺ ቅድስት እናት ዛሬ ረፍቷ ነው። እናታችን የማርያምን ተፍረት ወይም የቅድስት ማርያም ዘቢታንያና የእህቷ የቅድስት ማርታ ታሪክ ሲነሳ ሁል ጊዜ የሚተርከው እዚያ በሉቃስ ወንጌል ያለው ታሪክ ነው። ማርያምስ በጎውን እድል መረጠች፣ ማርታ ማርታ ተሰሪ ብዙ ሀብ ለምን እና ሁል ጊዜ ተናጋሪ ቅድስት ማርያምን ለማመስገን ቅድስት ማርታን ይነቅፋታል። ሁል ጊዜ እኔ አዝናለሁ፣ ቅድስት ማርታ አትነቀፍ። በእውነቱ እንዲያው አንዳንድ ጊዜ አዝናለሁኝ። አሁን ለምሳሌ እዚህ እንግድነት ተመጣው በኋላ አሁን ዛሬ ጥሩ አማርኛ ናት እንዴ አዲስ አበባ ሰው ቅዱስ ነው እያለ ጥሩ ነው። አሁን ሰው ጋር ተግባብቶ የሚኖረው እንደዛ ነው። ቅዱሳን ወገኖቻችን ያሉ የሚያስተምሩ አውቃሉ። ጥሩ ነው እንግዲህ ይሻላል ሰው ጋር ተስማምቶ ለመኖር ይሆናል። ግን አንድ ሰው ከጎኑ ያለውን ባልንጀራውን ሲያጠፋ ለመገሰጽ የማይደፍር ወይም አንድን ሰው ባለስልጣን ነው ብሎ ሀብታም ነው ብሎ ጉልበተኛ ነው ብሎ ሊገስጸው የማይደፍር ቅዱሳን ላይ እንዴት አፉን ለመክፈት እንደሚደፍር ያዘን። አሁን ለማስተማር አዎ ደካማ ጎን ይታይ ከተባለ አሁን ቅድስት እናታችን ማርያና ማርታ እንግዲህ አሁን ቅድም ያነበብነው ነው። አልዓዛርን ሕሞት አስነሳላችሁ። ከዚያ በኋላ በሳምንቱ ጌታ እንግድነት ወደ ቢታንያ ሲመጣ ከቤት ወገብሩ ሎቱ ምሳሃ ግብር አገቡለት፣ ግብዣ አዘጋጁለት። ከዚያ ቅድስት ማርታ ስታገለግል ማርያም ቁጭ ብላ ታዳምጣለች። አሁን አስተማሪ መጀመሪያ ማስተዋል አለበት። መጀመሪያ መመስገን ያለበት ማን ነው? ማርታ ናት። ለምን? እስመ ማርታ ተደለወት እማርያ። አባታችን ቅዱስ ስልዋኖስ በሙያ አንድ ክርስቲያን ሊኖረው ከሚገባው ከቅድስት ማርያምን ተፍረት ማርታ መጀመሪያ ቀድማ ትመሰገናለች። ለምን? ስራ ይዛለች። ስንነቅፍ ለይተን ነው መንቀፍ ያለም። እንዴ መንቀፍም አይገባም። ለትምህርትም ከሆነ እንዴው ቀስ አድርጎ ነው የሚነገር። ቅድስት ማርታ ፈጣሪንና ደቀ መዛሙርቱን ለማስተናገድ ወይም እንግዳ ለማስተናገድ መከራ እየቻለች ቁጭ ብሎ ከሚማር የሚሰራ ይበልጣል። ይሄን ማወቅ አለበት። አንድ ሰው ጉባኤ ተሰርቶ ቁጭ ብሎ እየተማረ ነው። ለምን ተማርክ ብለን አንነቅፈውም? ይመሰገናል አይደል? ጉባኤ እየተሰጠ ደግሞ ቤተክርስቲያኑ ላይ ጉድፍ ወይ እንደዚህ ጽዳት የሚያስፈልገው ነገር አየ። አይ ሌላ ሰዓት የለኝም ስለዚህ አሁን ባጸዳው ይሻላል ብሎ ሊያጸዳው ይችላል። አይነቀፍም፣ ማመስገን ነው። ኋላ እንደገና ማርያም እንተፍረት ሽቱ ስትቀባ ይሁዳ ብቻ አይደለም ሌሎችም ሊነቅፉ ሞክረዋል። የጸናው ለከፋት ያለው እሱ ስለሆነ ነው ይሁዳ ለይቶ የጠቀሰው እንጂ ሌሎች ሐዋርያትም ብለዋል፣ ተባብረውበታል። ለምን ይሄ ሁሉ ሽቱ ከሰራል? ጌታ አታድክሟት፣ ተዋት፣ መልካም ሰርታልኛለች። ስመታ አቀበለ ለተቀበረ ያው ኋላ ጌታ ተቀበረ ባለ ወታደሮች ስለማያስደርሷት አሁን ያው አይሁድ ሰው ከሞተ በኋላ ሽቱ የመቀባት ልማድ ስላላቸውና አንዳንድ ጊዜ ማስተዋል ነው። የመጀመሪያው አስደናቂ ሙያ የቅድስት ማርታ ነው። እንግዳ መቀበል፣ ለእንግዶቹ ወጥቶ ወርዶ
ታዲያ ክፍተቱ ምን ነበር ከተባለ ደጋግመን እንላለን። ክፍተቱ 3 ነገር ነው። አንደኛ በአደባባይ እህቷን መናገሯ፣ አይገድህምን አታዛትምን እንድታግዘኝ ብላ በአደባባይ አንድ። ይሄ ደግሞ በውስጡ ምን አለው? ስሰራ አላሳዝንህምን ብሎ ስራን ተጋድሎን መግለጥ። ይሄም 2 ትምህርት የሚሆነን ጥሩ ያልሆነ ተብሎ ሊባል የሚችል ለኛ ትምህርት የሚሆን። 3ኛው ነገር ጌታ በመለሰላት ቃል ታውቋል። ማርታ ማርታ ተሰሪ ብዙሃ ማርታ ብዙ በድ ህዳጥ ያክል። ለምን እዚህ ያለው ተርታ እንግዳ አይደለም። እኔ ፈጣሪሽ ነኝ፣ ጥቂት አቀርበሽ አበርክተው አትይኝ፣ ምን አደከመሽን ያክል ነው ጌታ። እነዚህ 3ቱ አበርክት አለ ማለት በአደባባይ መንቀፍ ዞር አድርጋል ተነገራት ትችል ነበር። እህት ናት። በዚያ ላይ ሰው ሁሉ የሚያስተውለው ጥፋት አልነበረም። 3ኛው ውዳሴ ከንቱ መሻት የሚመስል ነገር አለ። ቅድስት ማርያምን ተፍረትንስ ብናያት እሱስ ምንማረው አሉታዊ ነገር የለም ወይ ብሎ አለ። እህቷን ያክል እየደከመቻት ለምን ተነስታ አታግዝ? ይሄን የሚጠቅስ የለም። ቅዱሳን አባቶቻችን ግን ሁሉንም ያስተውላል። ቅድስት ማርታ አትነቀፍም እንዴ? ፈጣሪ እኮ አይደለችም፣ ሰው ናት እኮ። ከእግዝእትነ ማርያም በቀር ማን ያላጠፋል? ማን ያልተሳሳታል? ቅድስት ማርታ ይሄን ነገር ስታደርግ ጥፋት መሆኑን አውቃ አስባ አቅዳ ያጠፋችው ጥፋት አይደለም። በሷ አመለካከት መታረም ያለበት ነው ብላ መታ ግን ታርማ ሄደች። በቃ ለዘላለም ፍጥረቱ ሁሉ ይሄው 2000 ዓመት ስንማርበት እንኖራለን። ወደፊት ገና እስከ ዳግም ምጽአት ትውልድ ይማርበታል። ትምህርትን ጠቀመችን፣ ትምህርትን የሆነችው አባቶቻችን ቅዱሳን ተፈትነው ወድቀው ቅዱስ ዳዊት ተፈትኖ ወድቆ በመነሳቱ ለዘላለም ዳዊትን የማረንን ይመረኛል እያለ ሰው ሁሉ ንስሐ ሲገባ ይኖር የለ። ይሄው ጥቅሙ ብዙ ነው እና ቅድስት ማርታ ስትመጣ ጥፋት መሆኑን አላወቀችም፣ ተምራ ሄደች። ቅድስት ማርያም በዚያው ትምህርት ወስዳለች። ምን ትምህርት ወሰደች? እህቷ በተነቀፈችበት እንዳትገባ በ3ቱም ነገሮች። እግረ መንገዱን ግን አበው ምን ይላሉ? ኋላ እንዴ እንግዳ ሲመጣ ለምሳሌ ቅድስት ማርታ ባትሰራ እዚያ የተቀመጠው ፈጣሪ ባይሆን ምግቡ ከምን ይመጣል? ፈጣሪም ኑሮ እንኳን ሰርታ ያቀርበች ማናት? ቅድስት ማርታ ናት። ስለዚህ ቅድስት ማርያም ማገዝ ነበረባት፣ ጥያቄ የለውም። ዞሮ ሁሉንም አመዛዝኖ ማየት ጥሩ ነው። ታዲያ ማርያምን ተፍረትን አያይዞ ጌታችን ማርያም ሰሐሬት መክፈል ተሰናየ ዘኢይሃይደዋ። መጀመሪያ ማርታ ተሰሪ ብዙሃ። እንዲያውም እዚህ ድርሳ ማን ነው መልካ ኪዳነ ምሕረት ተደራሲ ለምንት ብዙሃ ተሰሪ ነፍሰ ገብርኤ ማርታ ስመዳት ያክልም ብዙሃ ተታ ይላል። እኔ እንደዚህ ትንሽ ዘንፍና አነጋገር ይመስላል፣ ግን አነጋገሩ ምንድነው? አንዳንድ ሰው አለ ዝም ብሎ አላቅሙ የሚሮጥ ጥቂት እየበቃው ልክ አለ አይደለም። በቃ ይሄ ምጣድ ላይ ሲጋግር ልክ አለው አይደል? ምጣዱ ከመሃሉ ይጀምርና ያችን ቀዳዳው እንደፍኖ እያሰሰ ከዛ ዞሮ ከዛ አንዳንድ ሰው ህጠርዞ አልፎ መሬት ላይ ማፍሰስ ይጀምራል። ያሁን የተጋድሎ ብዛት አይደለም። አንዳንድ ሰው ያላቅሙም ይሮጣል። ዝም ብሎ ሌሊቱን ሙሉ ስጸልይ ካላደርኩ ናምን። አሁን ቅድመ መቼም አዲስ አበባ ሰው ቅዱስ ነው፣ ግን አንድ ነገር ደግሞ እየሰማሁኝ እንዲያው አንድ እንትናልና በሚዲያ እያስተዋወቀ ነው ለጋዜጠኛው። ጸሎት ቤቱን እያስጎበኘ ነው እንደምንችም እና ጸሎት ቤቱን እያስጎበኘ እንደዚህ ነው። በዚህ ሰዓት ጠዋት 3 ሰዓት ይሄን ጸልያለሁ፣ 6 ሰዓት ይሄን ጸልይ እንትቸሩ መድኃኔዓለም ድረስ እንደው ሰው 150 ዳዊት አድርሶ እጸልያለሁ ብሎ ከሚናገር አንዲት ከ150 አንዲቱን ደግሞ ዝም ባለ በተሻለው። አንዳንድ ሰው አላቅሙ ይሮጣል። ሁሉም ደረጃ አለው እኮ። 7 የጸሎት ጊዜያትን ለማስታኮት አቅም ይጠይቃል። ስጋውን ደግሞ እንድንወስድ መጽሐፍ አዞናል አይደል? ሁሉ ሰው ገብቶ ይወስደዋል እንዴ? አባቶቻችን አፈሳ ይላሉ። እንደው እንደ ዝም ብሎ አለ አይደለም ነፃ ሜዳ ላይ እንደተለቀቀ ነገር ያለ ምንም ሰው ለምሳሌ ገንዘብ መሬት ላይ ዝም ብሎ ተበትኖ ቢቀር ሁሉም ሰው እያፈሰው ነው የሚሄድ አይደል? ስጋው ደግሞ እንደዛ አይደለም። የእግዚአብሔር ጸጋ እንደዛ አይደለም። ዝም ብሎ አፈሳ አይደለም። እንዲያውም ደብረ ታቦር በዓል ላይ
ጌታ ለምንድነው ደብረ ታቦር ላይ ወጥቶ ክብረ መለኮቱን የገለጠ? ለምን ከተማ ላይ የማይገልጥ ብሎ ያማ ምስጢር አፈሳ ነው። የማይገባው ሰው ሁሉ ሊያገኙ ሙያ ያልዘጋ ያልተከተለው ምግባር ትሩፋት ያልሰራ ሰው ሁሉ ሊያፍሰው ነው። ደግሞ ያአትት ወላሃት ከመይራይ ሰባት እግዚአብሔር እንኳን በከተማ ያለው ይሁዳ እንኳን ስለማይገባው ዘሮ በፈሊጥ አርቆታልና እንዲያው አንዳንድ ጊዜ አቅምን ማወቅ ጥሩ ነው። ለመልካም ስራም ቢሆን ለምሳሌ እኔ ደሞዜ 1000 ብር ቢሆን ለምሳሌ እነ አለቃ ዶክተር አየለ የሚባሉ ሊቅ ጻድቅ ነበሩ በቅርብ ዘመን በጎንደር የነበሩና ደሞዝ ተቀብለው እቤታቸው እስከሚደርሱ ድረስ ለነዳያን አካፍሎት ባዶ እጃቸውን የሚገቡ። አሁን እኛ እንደዛ ማድረግ እንችላለን? በሚቀጥለው ቀን ማበድ ፈልጎ ካልሆነ በቀር እንዳቅሙ ነው። ምጽዋትም እንደመጠኑ፣ ጸሎትም እንደመጠኑ፣ ሁሉም ነገር እንደመጠኑ ነው። እነ ቅዱስ አውሳቢዮስ ጦመ ዜና መስከረም 1 ጠብቶ ጳጉሜን እስከሚፈጸም ድረስ በየቀኑ አያቋርጡም። 365 ቀን ይቆርባሉ። እኛ አይቻለንም። የለም አንዳንድ ሰው መጥቶ በስንት ቀን ነው መቆረብ የሚቻል? ምን ለማለት ፈልገ ነው? ቶሎ ቶሎ ብቆርብ ምን ችግር አለው? ኦሮ ወንድሜ ችግርማ የለውም ከፈለክ በየቀኑ ብትቆርብ፣ ግን አትችለውም። በየቀኑ እንዴት ያለ ንጽህና ይገኛል? እንዴት ያለ ቅድስና ይገኛል? ለምን? ቅዱስ ዮሐንስ አፈወርቅ ይላል ስጋውን ደሙን መቀበል ከኃጢአት ነጽቶ ብቻ አይደለም ምግባረ ትሩፋት ሰርቶ ነው። ይሄ በምን ታውቋል? በቅዳሴ ጊዜ ቅድሳት ለንጹሃን አላለም፣ ቅድሳት ለቅዱሳን። ቅድሳት ስጋው ደሙ ንጹህ ማለት ከኃጢአት የተጠበቀ ወይም ንስሐ ገብቶ የታጠበ ነው። እሱ ግን ለስጋው ደሙ አያበቃም። ምግባረ ትሩፋት ያስፈልጋል። ምጽዋት ሰጥቶ ጸሎት አድርሶ ትትና በጎነት ይዞ ነው መቀበል የሚገባና እንዲያው እሱንም ማስተዋል ይገባል ለሁሉም። ይሄ ለምንት ብዙሃተ ሰሪ ነፍሰ ገብሬ ማረታ ስመዳት ያክል ብዙሃተታ ያለው እንደው በመጠኑ አይቶት ነው። እንደው ነፍሴ ሆይ ይሄን ያክል ለምን ትጨነቂያለሽ? ለቅድስት ማረታ ያላትን ለምን አታስታውሽም? ጥቂት ደክመ ፈጣሪ ባርክ። ይሄም እምነት ይጠይቃል። ትልቅ ነገር ነው በእውነቱና እናታችን ለሁሉም እናታችን ቅድስት ማርያም እንተ እፍረት ሽቱን ስትቀባ የተቃወሟት ሰዎች እኩሉ በቀንነት ነው፣ ይሁዳ ደግሞ በክፋት ነበር። ኋላ ጌታ ግን አትድክሟቸው ብሏል። ለሁሉም ቅድስት ማርያም እንተ እፍረትም ብናመሰግን እንጂ የምንወቅስበትም ነገር የለም። ለምን ቢባል እኛ ከ2000 ዓመት የ2000 ዓመት ትምህርት የ2000 ዓመት አብነት አግኝተን ነው። እነሱ እኮ ገና ክርስትና ይዤ መጀመሪያው ላይ ያሉ ናቸው። እንኳን ማርያም እንተ እፍረትና ቅድስት ማርታ እህቷ ትልልቅ የሚባሉ ሐዋርያት እንኳን ሲሰናከሉ ነበር በዛ ዘመን። ጌታን ኤልያስ ኤርሚያስ ይሉት ነበርኩ። ሐዋርያቱ ጌታን እንደ ፍጡር በሚያስቡበት ጊዜ ነው እኮ እነዚህ እናቶች ጌታን ፈጣሪነቱን ያመኑት። እነዚህ እናቶች እንኳን ደብረ ታቦር ወጥተው እኮ ክብረ መለኮቱን አላሳያቸው። እነዚህ እናቶች እኮ ደብረ ዘይት ላይ ወጥተው እኮ ዳግም ምጽአቱን አልነገራቸው። በክብር እኮ ሐዋርያት ይበልጣሉ፣ ምንም ጥያቄ የለውም። ግን ቅዱሳት አንስትም ታላቅ ክብር ነው ያላቸው። በተለይ እነዚህ ሁለት ታማቾች እና እናታችን ቅድስት ማርያም የእንተ እፍረትን ወደ መጨረሻው እንሄድና ከዚያ ጌታ ተስተናገደ። ማርያምስ ሐሬት መክፈል ተሰናይ ዘያህይድዋ ማርያምስ የማይቀማትን በጎ ዕድል መረጠች ብለዋል። አዎ ግን ማርያምስ የማይቀማትን በጎ ዕድል መረጠች ያለውን ብዙ ሰው አጣሞ ነው የሚተረጉመው። ምን ይመስላል? ቁጭ ብሎ መማር። ቁጭ ብሎ መማር መልካም ዕድል ነው፣ ግን የማይቀማ አይደለም። ቁጭ ብሎ መማር አያጸድቅም። ቁጭ ብለው የተማሩትን ቁሞ ሲሰሩት ነው የሚያጸድቅ። አሁን አንዳንዴ ቁንጽል ትምህርት ጥሩ አይደለም። አሁን ለምሳሌ እኔ እንደውም ጭማ አይደለሁም፣ ግን ሰባኪ ነኝ ልበልና ተማሪው ጸጥ ብሎ እንዲያዳምጠው በቃ ለመደመጥ ቁጭ ብሎ ስላዳመጠኝ ምን ጥቅም አለው? ዛሬ አስተማርኩትን ካልሰራው ነገ ቁጭ ብሎ እንዲያዳምጠኝ እንደገና እፈልጋለሁ። ለምን? ዘላለም ዓለም እኔን ሲያዳምጠኝ ኑሮ ሊጸድቅ ነው? አይጸድቅም። መጽሐፍ ምን ይላል? ኮኑ ፈጻሚያነ ሕግ ኮኑ ገባሪያኒሃ ለሕግ። ሕግን የምትሰሩ ሁኑ እንጂ ራሳችሁ እያሳታችሁ የምትሰሙ አትሁኑ። ያዕቆብ በመልእክቱ ቅዱስ ያዕቆብ ምዕራፍ 1 ቁጥር 22 እስከ 4 ድረስ ቁልጭ አድርጎ ነግሮናል። ስለዚህ የእናታችን ቅድስት አዎ መማርን በጎ ዕድል ነው፣ ግን ጌታ ያመሰገነው ቁጭ ብላ መማሯን አይደለም። ምክንያቱስ
ምን ማርያም ብቻ አቤቱ ያለው ሁሉ ቁጭ ብሎ እየተማረ አይደል? ለምን መርጦ ያመሰግናታልስ? ለምን ሐዋርያት ቁጭ ብሎ እየተማሩ አይደል? አርዲት እየተማሩ አይደል? ሌሎች እናቶችም በዙሪያ ያሉ እየተማሩ ነው። ለምን መርጦ ስለ ብቻ መማር ያመሰግናል? እሱም አንድ ነገር ነው። ዋናው ግን አባ ሕርያቆስ ገልጦታል በቅዳሴው። ነገ አባ ሕርያቆስ ረፍቱ ዓመታዊ ልደቱም ረፍቱም አሁን ነገ ነው። የአባታችን የአባ ሕርያቆስ ዘብህንሳና ነገ ጥቅምት 2 ቀን አይደል? አዎ አቡነ ማትያስ ዘፈጠጋርም ታላቁ ሳዊሮስም ዓመታዊ በዓላቸው ነው። ያው ማትያስ ዘፈጠጋር ወደዚህ የጠቆምኩት ቅርብ ናቸው ለእናንተ ብዬ ነው። በዚህ ደብረ ጽላልሽ አይደል ሰማዕትነት የተቀበለው እንጂ ግድግዳውን ለማሳየት አይደለም። ለሁሉም አባታችን አባ ሕርያቆስ ናጥሪ እንከ አርምሞ ወትዕግስተ ከመ ማርያም እስመ ወደሳ እግዚእነ ዘይል ማርያም ሰሐሬት መክፈል ተሰናይ ዘያህ ይድዋ ማርያምስ አጋንንት በኃጢአት ክፉ ሰዎች በውዳሴ ከንቱ የማይቀማትን በጎ ድል መረጠች። ምን አርምሞና ትዕግስት። እኔ ተደነቀላት። ሐዋርያቱ አልተደነቁም። ሽቱ ቀባች ብሎ ወቀሳ ገብተዋል። ቅድስት ማርታ ለዚህ ነገር አልተደነቀችበትም። መታ ተናግራለች፣ ወቅሳለች። ይሄ ሁሉ ሲባል ግን ለምንድን ነው አርምሞና ትዕግስት? አርምሞ ያንደበት ትዕግስት የልብ ነው። አንዳንድ ሰው በአፉ ዝም ብሎ በልቡ ብዙ ይናገራል። እግዚአብሔር ይሰማዋል፣ ሰው ባይሰማው። መጀመሪያ እህቷ መታ አላሳዝንህም እንዲህ ቁጭ ብላ እሷ እኔ እየሰራው ብላ ስትላት እንደ ተናገረችኝ ልናገራት ብላ ባፏ ስትናገራት ባፏ አልመለሰችላትም። ባፏ ለመመለስ ብቻ አይደለም በልቧ እህቴ ለምን እንደዚህ አለችኝ ብላ ቂም አላሳደረችም፣ አልተቆጣችም በልቧ። ስለዚህ ምን ተባለ? የልቧ ትዕግስት፣ ያንደበቷ አርሞት። በዚያ አላበቃም። ሽቱ ስትቀባ እንደገና ወቀሳ ደረሰባት። እንዴት ይሄን ያህል አይጎለት ዘመጠነ ዝጽየና እንዲሉ አንዳንዶቹ እንዴት ይሄን ያክል ሽቶ የ300 ዲናር ብለዋል። አልመለሰችም ብቻ አይደለም አልተቀየመችም። ስለዚህ ነገር ጌታ ስለ አርምሞዋና ስለ ትዕግስቱ አደነቃት። እዚያም በኋላ ጌታ ሲገረፋለች፣ ሲሰቀላለች፣ ሲቀበራለች፣ ሽቱ ሊቀቡ ከሄዱት መካከል አለች። ጌታ ካረገ በኋላ ከመቤታችን ጋሩና በጣም በኢየሩሳሌም ብዙ አገልግሎት አገልግላለች እና እናታችን ይቺ ቅድስት ድንግል እናታችን ማርያምን ተፍረት ከእህቷ ከማርታ ጋር ዛሬ የምናስብበት ቀን ነው። እነ ቅድስት ርጣን፣ እነ ቅድስት ሶስና ድንግል፣ እነ ቅድስት አነስጣስያ ሮማዊት ስንክሳር ላይ ትናንት ታሪኳን ያነበባችሁላት በጣም በልጅነቷ ምናኔውን፣ ጥብዓቱን፣ ጥንካሬውን፣ መከራውን ሁሉ የታገሰች የክርስቶስ ፍቅር በልቧ እንደሚቃጠል እሳት ይነድላት የነበረች እናታችን ደጊቱ ቅድስት እናት እሷ ነበረች። መቼስ ጊዜው የእመቤታችን የድንግል ማርያም የስደቷ ጊዜ ነውና እንዲት ኃይለ ቃል የእመቤታችን የስደቷን ነገር ተናግሮ ሊጨርሱ ይገባል። ሁሉም ዛሬ የእመቤታችን የቅድስት ድንግል ማርያም ስደቷን መታሰቢያ ማድረግ ከጀመር 6ኛ ቀናችን ላይ ደርሰናል። እሱ ቸሩ ባለቤቱ እንዳለው መቼም በዚህ ጊዜ ትናንት ለአንድ ሰው እየነገርኩት ነበረ። እጾማለሁ ይሞክራለሁ ያቅሜን አክል ብሎ አለኝ። ጥሩ ነው ግን ስጾም ምን ታረጋለህ? ያው ጾማለሁ ሌላ ምን አረጋለሁ አለኝ። አይ ምን ያረጋል? እሱማ የምትጾመው ምን ብለህ ነው? የእመቤታችን መከራ ለማሰብ ነው። እንኪያስ ምጽዋት፣ ጸሎት፣ ስግደት የሌለው ጾም ሙያም የለው። ለምን እምንጾም እመቤታችን ራባት ብለን አይደለ? የእመቤታችን ረሃብ ዛሬ መገለጫ ያለው ብዙ የተራበ ሰው ስላለ፣ ስለዚህ ጥቂትም ብትሆን የተራበውን በማብላት እመቤታችን ማስደሰት እንችላለን። እግዚአብሔር በዓለም ያለው እንደ ሁሉ አብሉልኝ ያላለ አንድም ይሁን ወላ ጠረኛው አይሁን ምጽዋት። ሁለተኛውስ ጸሎት። ከጸሎት በተለይ እንደ ማሕሌተ ጽጌ ያለ እሱ ለሊቃውንት ነው። እንደ ሰቆቃወ ድንግል ያለ ሌሎች አንቀጾች አሉ የእመቤታችን ሕማማት የሚያወሱ አሁን መጽሐፍ አርጋኑ እንደነ ሆተ ብርሃን ያሉና አባ ጊዮርጊስ ጻፏቸው አልፎ አልፎ የእመቤታችን መከራዋን ያዋሳል። አሁን የአባታችን የአባ ጊዮርጊስ ሆተ ብርሃን የማክሰኞውን የዛሬ ድርሰቱ የእመቤታችን መከራዋን በጥቂቱም ቢሆን ያዋሳሰዋልና ጸሎት በጣም ያስፈልጋል በዚህ ጊዜ። ሌሎች ጸዋቱ ዳዊትም ይሁን ምን ይሁን ዳዊትም ውስጥ የእመቤታችን ስደት የሚያወሳ ብዙ ነገር አለ። የዳዊት ጠቅላላ የስደት የመከራ ጸሎት አይደለ? እሱንም ማውሳት ጥሩ ነው ጸሎት። ሶስተኛው ስግደት።
ለምን እመቤታችን አቀበቱን ስትወጣ ቁልቁለቱን ስትወርድ ጉልበቷ ብዙ ድካም አሳልፏል፣ ብዙ መከራ ደርሶባታል። ስለዚህ ስንሰግድ የምትሰማን ያቺ ድካም እመቤታችን በረከት ረድኤት እንድንሳተፍ ታደርገናለችና የስግደት ቁጥሩ ስንት ነው ቢሉ ቁጥርም የለው። እመቤታችን የተቀበለችው መከራ ቁጥር የለውም፣ እኛም ቁጥር የሌለው ስግደት። ይሄ ግን ለቻለ ነው። ላልቻለስ 64 ዘመን ወጥታ ወርዳለችና በእድሜዋ ልክ መስገድ። ላልቻለስ በልጇ መከራ ልክ 41 መስገድ። ላልቻለስ እንግዲህ አብራት የወጣችው ወረደችው እናታችን ቅድስት ሰሎሜ 36 ቅዱሳት አንስት መካከል አንዷ ስለሆነች በቅዱሳት አንስቱ ስም መስገድ። ላልቻለስ አብሮ የወጣ የወረደ ዮሴፍ አረጋዊ ጌታ 30 ሰው ምንድነው ለእመቤታችን 32 ዘመን ሲሆናት ነው። በእመቤታችን በእድሜዋ እኩሌታ ነው ዮሴፍ አረጋዊ ያረፈ 32 እንዲያ እያለ ላልቻለስ እንግዲህ 3 ሚስገድ 5 ሚስገድ እና እንደ እመቤታችን ነገር እንዲያርገን ካላሰብን ያማ ዝም ብሎ ለጤና እንደሚጾመው አይነት ጾም ነው የሚሆንብንና እመቤታችን የድንግል ማርያምን ረድኤቷን ማግኘት የሚቻልበት አንዱ መንገድ እሱ ስለሆነ ይህቹን ማስታወሻ ለመስጠት ነው። እንግዲህ ነገ ቅድም እንዳልኳችሁ እና አባ ሕርያቆስን እና አቡነ ማትያስ እዚህ ደብረ ጽላለሽ የሚባል አለ። አቡነ ተክለ ሃይማኖት የልደታቸው ስፍራ አቡነ ታዲዮስ ገዳም አለ አይደለም። አቡነ ታዲዮስ እና አቡነ ማትያስ አንድ ናቸው። በአንድ ቀን ነው ሰማዕትነት የተቀበሉ። ነገር ግን አቡነ ማትያስን የምናከብራቸው ጥቅምት 2 ቀን ነው እና አባታችን ማትያስ ዘፈጠጋር ሳዊሮስ ዘአንጾኪያና አባ ሕርያቆስ ዘሀገረ ብህንሳ ነገ ዓመታዊ በዓላቸው ነው። እንግዲህ እግዚአብሔር አምላካችን ከቅዱሳት ደናግል ከቅድስት ማርያም ከቅድስት ማርታ ከቅዱስ አልዓዛር ከእመቤታችንም ከጣዕመ ፍቅሯ ከመከራዋ ከስደቷ ሁሉ ጸጋ በረከት ያሳትፈን፣ ከመከራ ሁሉ ይሰውረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።